ዛሬ ደግሞ ለጀማሪዎች መንደርደሪያና መሻገሪያ መነሻ የሚሆናቸው በጣም ምርጥ ምርጥ የሚባሉ ቃላቶችን ለእናንተ ልክ ለጀማሪዎች የምትመች አይነት ትምህርት ነች ማለት ነው። ዛሬ ባለ 3 ፊደል ቃላትን እንመሰርታለን ማለት ነው። በቀላሉ እንዴት ፊደሎችን ገጣጥመን ቃላት ማንበብና መጻፍ እንደምንችል እናያለን ማለት ነው። አማርኛን በኦንላይን ካላችሁበት ቦታ ሆናችሁ ለመማር ስልክ ባዮ ላይ ያለ አናግሩን። ቪዲዮን ደግሞ ላይክ፣ ኮሜንት፣ ሼር፣ ኮፕሊንግ ማድረጋችሁ እንዳትረሱ። ቀጥታ ወደ ትምህርቱ ነው የምንሄደው። እሺ እንደምታዩት ባለ ሶስት እነዚህን ደግሞ በቀላሉ እንዴት ማንበብ እንደምንችል እናያለን። ተከተሉኝ። ይኸው ም ስድስተኛ፣ ግ ስድስተኛ፣ ብ ስድስተኛ፣ ም የመ ስድስተኛ አይደል? ግ የገ ስድስተኛ፣ ብ ደግሞ የበ ስድስተኛ። በአንድ ላይ ምግብ 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 ምግብ። እዚህ ላይ ል የለ ስድስተኛ፣ ብ የበ ስድስተኛ፣ ስ የሰ ስድስተኛ፣ ል ብ ስ ልብስ። እንደ ፊደል ከሆነ ዝም ብለን እያንዳንዱ ፊደል እንጠራለን። እንደ ቃል ከሆነ ግን ፈጠን ብለን ቃሉን ነው የምንጠራው። እሺ ቃሉን እንጠራለን። ስለዚህ ልብስ ካልነ እንደ ፊደል ነው። እንደ ቃል ሲሆን ደግሞ ልብስ 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 ይሆናል። ህ ስድስተኛ፣ ጻ አራተኛ፣ ን ስድስተኛ፣ የሃ ስድስተኛ፣ የጸ ስድስተኛ፣ የነ ስድስተኛ፣ ህፃን ህፃን፣ ጽ የጸ ስድስተኛ፣ ዳ የደ አራተኛ፣ ት የተ ስድስተኛ፣ ጽዳት ጽዳት፣ ጸ የመጀመሪያ፣ ጥ የጠ ስድስተኛ፣ ታ የተ አራተኛ፣ ጸጥታ ጸጥታ ጸጥታ። እሺ እንቀጥል። ግ የገ ስድስተኛ፣ ብ የበ ስድስተኛ፣ ር የረ ስድስተኛ፣ ግ ስድስተኛ፣ ብ ስድስተኛ፣ ር ስድስተኛ። ስድስተኛዎቹ ናቸው። ስለዚህ ግብር። ክ ስድስተኛ፣ ብ ስድስተኛ፣ ር ስድስተኛ፣ ክ ስድስተኛ የከ፣ ብ ስድስተኛ የበ፣ ር ስድስተኛ የበ። በአንድ ላይ ክብር ክብር። ስ ስድስተኛ፣ ደ የመጀመሪያ፣ ት ስድስተኛ፣ ስደት ስደት፣ ት ስድስተኛ፣ ዳ አራተኛ፣ ር ስድስተኛ፣ ትዳር ትዳር፣ ታ አራተኛ፣ ሪ ሶስተኛ፣ ክ ስድስተኛ፣ ታሪክ። ልክ እንደ ፊደል ከሆነ እያንዳንዱ ፊደል መጥራት ስላለብኝ ማለት ነው። እንደ ቃል ከሆነ ግን ትርጉም እንድሰጠኝ ፈጠን ብዬ አነባዋለሁ። ያው ታሪክ የነበረው በአንድ ላይ እንደ ቃል ሲሆን ታሪክ። እዚህ ጋር መጨረሻው ላይ ብ ስድስተኛ፣ ር ስድስተኛ፣ ድ ስድስተኛ እንዳለ ስድስተኛዎቹ ናቸው። ብ ማለት የበ ስድስተኛ ነው። ር ማለት የረ ስድስተኛ ነው። ድ ደግሞ የደ ስድስተኛ ነው። በአንድ ላይ ብርድ ብርድ፣ ግብር፣ ክብር፣ ስደት፣ ትዳር፣ ታሪክ፣ ብርድ። ወደ መጨረሻዎቹ እንሂድ። መጨረሻዎቹ ደግሞ ት ስድስተኛ፣ ራ አራተኛ፣ ስ ስድስተኛ፣ ት ስድስተኛ፣ ራ አራተኛ፣ ስ ስድስተኛ፣ ትራስ ትራስ ትራስ፣ ስ ስድስተኛ፣ ን ስድስተኛ፣ ዴ አምስተኛ፣ ስንዴ 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 ስንዴ፣ ቅ የቀ ስድስተኛ፣ ና የነ አራተኛ፣ ቅና ት የተ ስድስተኛ፣ ቅናት ቅናት ቅናት። ትልቅ እንዳለ ስድስተኛዎቹ ናቸው። ትልቅ፣ ት የተ ስድስተኛ፣ ል የለ ስድስተኛ፣ ቅ ደግሞ የቀ ስድስተኛ፣ ትልቅ ትልቅ። እዚህ መጨረሻዎቹ ደግሞ ትንሽ እንዳለ ስድስተኛዎቹ ናቸው። ት ማለት የተ ስድስተኛ፣ ን ማለት የነ ስድስተኛ፣ ሽ ማለት የሸ ስድስተኛ። ትንሽ ትንሽ። በጣም አሪፍ። ስለዚህ ያ በጣም ብዙ ቃላቶችን አየን ማለት ነው። በዚህ መልኩ አማርኛን በኦንላይን መማር የምትፈልጉ ስልክ ባዮ ላይ ያለ አናግሩን ማለት ነው። ከመሰረቱ ከፊደል ጀምራችሁ ምንም ለማታውቁ ለማታነቡ፣ ለተቸገራችሁና የበታችነት ስሜት ለሚሰማችሁ ወገኖቻችን አማርኛን ከመሰረቱ መማር ማስተማሩ ላይ እድሉ ያልገጠማችሁ ውድ ቤተሰቦቼ በአንድም ሆነ በሌላ ምክንያት ያልተማራችሁ ዛሬ እድላችሁን ተጠቀሙበት ማለት ነው። ያው አለማንበብ ማለት በዚህ ጊዜ
ምን ያክል ከባድ እንደሆነ ታውቁታላችሁ። ምን ያክል ከባድ እንደሆነ ታውቁታላችሁ። ስለዚህ እናንተ ይህንን ደግሞ የሚቀርፍላችሁ ይህ አካዳሚ ነው ማለት ነው። ደውላችሁ አናግሩን። አማርኛን ከመሰረቱ በጣም ቀለል ባለመልኩ 3 ወርና 4 ወር ባልበለጠ ጊዜ ውስጥ እንድታነቡ እንድትጽፉ እናግዛችኋለን። ተማሪዎቻችን ምስክሮቻችን ናቸው። እናንተም ልክ በእነሱ ልክ መሄድ ትችላላችሁ። አናግሩን። አንዴ ሙሉ ላንብብላችሁና የዛሬው ትምህርታችን እንጨርሳለን። ምግብ፣ ልብስ፣ ሕፃን፣ ጽዳት፣ ጸጥታ፣ ግብር፣ ክብር፣ ስደት፣ ትዳር፣ ታሪክ፣ ብርድ፣ ትራስ፣ ስንዴ፣ ቅናት፣ ትልቅ፣ ትንሽ። በጣም አሪፍ። ዛሬ ባለ 3 ማለት ነው። ቀጣይ ደግሞ ባለ 4 እናያለን። እስከዛው ፎሎ ያደረጋችሁ ጠብቁኝ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር፣ ኮፕሊንግ ማድረጋችሁን እንዳትረሱ። እንዳልኳችሁ መማሪያ የምትፈልጉ ስልክ ባዮ ላይ ያለ አናግሩን። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስክንገናኝ ሰላማችሁ ይብዛልኝ።